ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብሬያችሁ ቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያ ማባይት ርዕሰ ጉዳዮችን እናስቀድም ዘርፈ ብዙ የዲጂታል ቴክኖሎጂ አገልግሎትን በማስገንዘብ ዜጎች የፋይዳ መታወቂያ ባለቤት መሆን እንዳለባቸው ተገለጸ ህብረተሰቡ በበዓላት ወቅት ካላስፈላጊ ወጪ መቆጠብ እንደሚያስፈልገው ተገለጸ የቻይና ባንክ በቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ላይ ለመሳተፍ ከፍተኛ ፍላጎት እንዳለው አስታወቀ። ተመልካቾች ዜና ሰባታችንን ነው እየተከታተላችሁ ያላችሁ ታርስተ ዜናዎቻችንን አስተዋወቅናችሁ በቅድሚያ ማጫጭር ዜናዎችን እናስቀድም። ኢትዮ ቴሌኮም ከመንግስት ተቋማት ጋር በመተባበር አገልግሎቶችን ይበልጥ የሚያዘምን ቴሌሳይን የተሰኘ ዲጂታል ሶሉሽን አስጀመረ። ኢትዮ ቴሌኮም ከውጪ ጉዳይ ሚኒስቴር፣ ከፍትህ ሚኒስቴርና ከፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ጋር በመተባበር የመንግስት አገልግሎቶችን ለማዘመን ያለመ ቴሌሳይን የተሰኘ የዲጂታል ሶሉሽንም አስጀምሯል። በማስጀመሪያ መርሃ ግብሩ ላይ ንግግር ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ኩባንያው የሀገሪቱን የዲጂታል ሽግግር እውን ለማድረግ የሚያስችል ግዙፍ የቴክኖሎጂ መሰረተ ልማቶችን በስፋት እየዘረጋ እንደሚገኝም ገልጿል። አዲሱ ቴሌሳይን የተሰኘው ዲጂታል ሶሉሽን በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ውስጥ ትልቅ ምዕራፍ የሚከፍት መሆኑንም አስረድተዋል። ይህ አዲስ የቴክኖሎጂ ውጤት አስተማማኝ የዲጂታል ማንነትና ማረጋገጫ ህጋዊ ተቀባይነት ያለው የዲጂታል ፊርሚያ ስርዓት ወደ ስራ የሚያስገባም ነው ብለዋል። ይህም የመንግስት አሰራሮችን ሙሉ በሙሉ ዲጂታል በማድረግ ረገድ ቁልፍ ሚና ይጫወታልም ነው ያሉት። አሰራሩ በተለይም አሰልቺ ቢሮክራሲን በመቀነስ የአገልግሎት ተደራሽነትን በማሳደግና ሀገራዊ የዲጂታል ተጠቃሚነትን በማስፈን ረገድ የላቀ ፋይዳ እንደሚኖረው ዋና ስራ አስፈጻሚዋ ተናግሯል ሲል ኢዜአን ጠቅሶ የደቡብ ኢትዮጵያ ኮሙኒኬሽን ቢሮ ነው የዘገበው። የኢትዮጵያ ቤቶች ኮርፖሬሽን ግማሽ ክፍለ ዘመን ያስቆጠረ የጉዞ ታሪክና ያስመዘገባቸው ስኬቶች የሚዘክር የወርቅ ኢዮቤልዩ ማጠቃለያ መርሃ ግብርም አካሄደ። በክብረ በዓሉ ላይ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማል፣ የቦርዱ አባላት፣ የቀድሞ ስራ መሪዎችና ጥሪ የተደረገላቸው እንግዶችም በቦታው ተገኝተዋል። ኮርፖሬሽኑ ከ8 ዓመት በፊት የነበረበትን ዝቅተኛ አፈጻጸም በመቀልበስ ሀገራዊ ለውጡን የፈጠረለትን እድል በመጠቀም አሁን ላይ በስኬት ከሚጠቀሱ ግንባር ቀደም ተቋማት ተርታ መሰለፍ መቻሉም ተገልጿል። በተለይም በግንባታው ዘርፍ ዘመናዊና አዳዲስ ቴክኖሎጂዎችን በማስተዋወቅ ረገድ ተቋሙ የጀመረው ፈርቀዳጅ ተግባርም ተመላክቷል። የተቋሙን 50 ዓመትና ውጣ ወረዱን የሚያሳይ የፎቶ ኤግዚቢሽን ለጎብኚዎች ክፍት የተደረገ ሲሆን ለተቋሙ ውጤታማነት ጉልህ አስተዋጽኦ ላበረከቱ አካላትም የእውቅናና የምስጋና መርሃ ግብርም ተካሂዷል። የፌዴራል ቤቶች ኮርፖሬሽን ባለፈው 50 ዓመታት ያከማቻቸው ልምድ መነሻ በማድረግ ለነገዋ ኢትዮጵያ ግንባታ የላቀ ድርሻ ለማበርከት በቆራጥነት እንደሚሰራም አረጋግጧል። ዘገባው የኢትዮጵያ ብሮድካስት ኮርፖሬሽን ነው። ተመልካቾች የምትከታተሉ ዜና ሰባታችንን ነው። አሁን ደግሞ ከአጫጭር ዜናዎቻችን ተመለስን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አብራችሁን ቆዩ። ዘርፈ ብዙ የዲጂታል ቴክኖሎጂ አገልግሎትን በማዘመን ዜጎች የፋይዳ መታወቂያ ባለቤት መሆን እንደሚገባቸው ተገለጸ። የጌዲዮ ዞን ሳይንስና ኢኖቬሽን መምሪያ በበኩሉ ዜጎች የፋይዳ መታወቂያን በቀላሉ ማግኘት እንዲችሉ ማዕከላትን እያስፋፋ እንደሚገኝም ገልጿል። ይልማ አበባ አዘጋጅቶታል፣ እንደሚከተለው ይቀርባል። በኢትዮጵያ የመደመር ሳቤ መንግስትም ወደ መንበረ ስልጣን ከመጣ ወዲህ ሀገርን ለማሻገር ከወሰዳቸው እርምጃዎች አገልግሎቶችን ወደ ዲጂታል ቴክኖሎጂ መቀየር ሲሆን የዜጎችን ማንነት መለያ የዲጂታል ፋይዳ መታወቂያም አንዱ ነው። ህብረተሰቡም የዚህ መታወቂያ ባለቤት ለማድረግ ስራ ከተጀመረ 1 ዓመት የሞላው ሲሆን አገልግሎቱንም ያገኙ ዜጎች እንዲህ ይገልጹታል። በአስተሳሰብ ደረጃ ስለ ዲጂታል መታወቂያ የሚቀርበው የተዛባ አመለካከቶችም ከምንም ጋር የማይገናኙ እንደሆነ ተጠቃሚዎችም ያስረዳሉ። በዚህ መታወቂያ በመዘገበ ነፃነት ይሰማኛል፣ ኢትዮጵያዊነት ይሰማኛል። የሚጠቀመው ጠቀሜታዎች እንደተጠበቀው ሆኖ ማለት በቅድሚያ በነፃነት እንድመላለስ ያደርገኛል። ምክንያቱም ከአሻራ ጋር የተያያዘ ስለሆነ የኔ ማንነት ሙሉ የያዘ ከመሆኑ ጋር
በነጻነት ከሰሜን እስከ ደቡብ ከደቡብ እስከ ሰሜን ምዕራብ የመመላለስ መብት ይሰጠኛል መጀመሪያ። ከዛ ውጪ ግን ከቴክኖሎጂ ጋር የተያያዘ ነገሮች ደግሞ በተኛ ከማጭበርበር ያድናልን። ሰው ራሱ አንድ ግለሰብ ራሱን በደንብ በአንድ ማንነቱ የሚለይበት ነው የሚሆነው ማለት ነው። ይህን ስል ከዚህ በፊት አንድ ሰው ቀበሌ በቀየረ ቁጥር ለአንዳንድ ላላስፈላጊ ነገሮች ስሙን የሚቀያይርበት ሁኔታ ይታይ ነበረ። ያ ነገር እንዳይሆን የሚከላከል ነው። እንደገና ደግሞ አንድ ሰው ካለበት ሰፈር አንስቶ በሀገር አቀፍ ዓለም አቀፍ ደረጃ እንዲታወቅ የሚያደርግ ጠቀሜታ ያለው ነው ማለት ነው። በየአገልግሎት ማዕከሉ የተመደቡ ባለሙያዎች መታወቂያው ያለው ዘርፈ ብዙ ጠቀሜታ አሁን ላይ ዜጎች የተገነዘቡ መምጣታቸውን ገልጸው ዲጂታል ቴክኖሎጂውን ከተለያዩ መላምት ጋር የሚያገናኙ አንዳንድ አካላት መታረም እንደሚገባቸውም ጠቁመዋል። ያው በመጀመሪያዎቹ አካባቢ ያው እኛም መተን ቆይተናል። ሰዎች ብዙም ያው ጥቅምም ካለመረዳት ጭምር ነበረ። ብዙም እየመጡ ነበረ፣ ግን የተለያዩ አስተሳሰቦችም አላቸው። በመካከል የሚገባ ያው አንዳንድ ሰው ከሃይማኖት ጋር የሚያገናኝ ሰው አለ። ያው ምንም ከማይገናኝ ነገር ጋር ማለት ነው። ቴክኖሎጂ መሆኑን ያው ከግንዛቤ ጭምር አንጻርም ሊሆን ይችላል። እሱንም ያው እኛም እያስረዳን ነው የምንመዘግበው። እንደዚህ በዛ በኩል ያው በሃይማኖት በኩል አይሄድም። ይሄ እንደዚህ ለዚህ ጥቅም ነው። አሁን ያው ለባንክም ጥቅም መሆኑን ሰው አውቋል። ቀልጣፋ አገልግሎት ሰው እንዲያገኝ ያደርጋል። ሰው እንዳይሰለፍ ያደርጋል። ስለዚህ እንደዚህ ስለሚያደርግ መመዝገብ አለባችሁ እያል እኛም እንመክራቸዋለን። እነዛ ሰዎች ያው አሁንም ቢሆን ቀስ በቀስ ተረድተው እንደሚመጡ እንደሚመዘገቡና ቀልጣፋ አገልግሎትን እንደሚያገኙ ወደ ቴክኖሎጂካዊ ወይም ዲጂታላይዝ ዓለም እንደሚገቡ ተስፋ እናደርጋለን። የጌዲዮ ዞን ኢኖቬሽንና ቴክኖሎጂ መምሪያ የፋይዳ መታወቂያ አገልግሎት ከሚገለጸው በላይ እንደሆነና ከ5 ዓመት ጀምሮ በየትኛውም የዕድሜ ክልል ውስጥ ያሉ ዜጎች ማግኘት እንደሚችሉና እስካሁንም መምሪያው ያከናወነውን ስራ ኃላፊው እንዲህ ይገልጹታል። ይህንን ፋይዳ ደግሞ መጠቀም ያለበት ወይንም መመዝገብ ያለበት ከ5 ዓመት ጀምሮ ያለው ዜጋ ከ5 ዓመት ጀምሮ ያለው ዜጋ ከትንሽ እስከ አዋቂ ድረስ ሁሉም ሰው የዚህ ፋይዳ ተጠቃሚ ይሆናል፣ ተመዝጋቢ ይሆናል ማለት ነው። ተማሪዎች በትምህርት ቤቶች ደረጃ ደግሞ ያሉ ርዕሳነ መምህራንና በትምህርት ቤት ደረጃ ያሉ መምህራኖች ተማሪዎችን ማገዝ መቻል አለባቸው። በወላጆች ስልክ ብቻ ተማሪን መዝግቦ መጨረስ አይቻልም። መምህር ራሱ ወይንም የዛ ትምህርት ቤት ርዕሰ መምህር ኃላፊነት የተማሪውን ኃላፊነት መውሰድ ምስክርነት መስጠት መቻል አለበት። የሱ ተማሪ መሆኑን መግለጫ መስጠት አለበት። የሱ ተማሪ መሆኑን መመስከር መቻል አለበት። እዛ ለሚመዘግበው አካል ይሄንን ተግባር እንዲከወን በሰፊው መስራት ይጠበቅበታል ማለት ነው። በመንግስት ልዩ ትኩረት ሁሉም ዜጋ የዲጂታል መታወቂያ ባለቤትነትን ለማረጋገጥ ለስራ የሚውሉ በቂ ግብዓቶች እየተዘጋጀ መሆኑን ጠቅሰው አቶ ደረጀ በአጭር ጊዜ ውስጥ ስራውን ለማጠናቀቅ ዝግጅት ማድረጉንም አክለዋል። ይሄ ኪት ወዳለበት በቂ ኪት ተዘጋጅቷል። ኪት ወዳለበት በመሄድ ምዝገባን ማካሄድ፣ የራሱን ግዴታ መወጣት፣ የፋይዳ ተጠቃሚ መሆን አለበት የሚለውን አስተያየትም መልእክት ለማስተላለፍ ነው፣ ሀሳብ ለመስጠት ነው። የ12ኛ ክፍል ብሔራዊ ፈተና ለመፈተን ቅድመ ዝግጅት እያደረጉ መሆናቸውን የይርጋ ጨፌ ወረዳ የዶማርሶ ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። በብሔራዊ ፈተና ጥሩ ውጤት እንዲመጣ ተማሪዎች ያላቸውን ጊዜ በአግባቡ በመጠቀም ማንበብ እንዳለባቸውም ተገልጿል። ሰኒያ መሐመድ አዘጋጅተዋለች። ይሳቅ አበበ እንደሚከተለው ያቀርበዋል። የይርጋ ጨፌ ወረዳ ዶማርሶ ሁለተኛ ደረጃ ትምህርት ቤት ተማሪዎች በበኩላቸው የሀገር አቀፍ ፈተና ለመፈተን ቅድመ ዝግጅት እያደረጉ መሆናቸውን ጠቅሰው ከመደበኛ ትምህርት በተጨማሪ የድጋፍ ትምህርት እየተሰጣቸው መሆኑን ገልጸዋል። አሁንማ አስተማሪዎች ብዙ ድጋፍ ከዛም ይጠይቁናል። ከዛ የረሳንበትን ቦታን ያልገባንም ጥያቄውንም ይጠይቁናል። ከዛ ረስተን ያለፍንበትን ቦታንም ያስታውሱናል። ጥሩ ውጤት ለማምጣት ያላቸውን ጊዜ በአግባቡ በመጠቀም ማንበብ እንዳለባቸው የገለጹት ተማሪዎቹ ፈተናው ሀገር አቀፍ እንደመሆኑ መጠን ብቁና ተወዳዳሪ እንዲሆኑ በትኩረት ማንበብ አለባቸው ሲሉ መልእክት አስተላልፈዋል። አሁንማ ልጆቹ ለስራ ለቀልድ ምናምን ሳይሄዱ ጠንክሮ ከሰሩ የተሻለ ውጤት ያመጣሉ
ግን የተሻለ ውጤት ለማምጣት ጠንክሮ መስራትና ጠንክሮ ማንበብ ነው። አሁን ጠንክሬ ካላጠኑ ፈተና ማልፍ ከባድ ነው የሚሆነው። ግን ሰው ጠንክሮ ካጠና ሁሉም ነገር ቀላል ነው። የዶም አርሶ ሁለተኛ ደረጃ ትምህርት ቤት መምህራን እንደገለጹት ተማሪዎች ለሀገር አቀፍ ፈተና ብቁና ተወዳዳሪ እንዲሆኑ እየሰሩ መሆናቸውን ጠቅሰው ከመማር ማስተማር በተጨማሪ የድጋፍ ትምህርት እየሰጡ መሆናቸውንም አንስተዋል። እንግዲህ በተጨማሪ እያደረግን ያለው ነገር ምንድነው? ስፔሻሊ ቲቶራል ትምህርት ተጀምሯል። ከመደበኛ ትምህርት ውጪ ማለት ነው። እንግዲህ ምንድነው በዚህ ለምናደርገው ከ9ኛ እስከ 12ኛ ክፍል ኖት አዘጋጅተን ለፈተና ይሆናል በፈተና ላይ ሊመጣ የሚችል ጥያቄዎች ናቸው ብለን ያሰበውን ጥያቄ እንግዲህ ሁሉም መምህራኖች አንድ ጋር እንደ ሂሳብ ዲፓርትመንት ተሰባስበን የጋራ ውይይት እያደረግን በዚህ አካባቢ ቦታ ፈተና ሊወጣ ይችላልና ይሄ ነገር ለተማሪ ብንነገር ይሄ ሐሳብ ለተማሪ ቢሰጥ የሚለው ነገር የጋራ ያደረገነው ነገር እንግዲህ ተቀናጅተን ለተማሪ የቲቶራል ትምህርት እየሰጠናለን። ከዛ ምንድነው ሌላ የምናደርገው ነገር ስፔሻሊ ለሴቶች ተማሪዎች ልዩ ድጋፍ እያደረግናለን። እኛ እንደኛ ተማሪዎች ጥሩ ውጤት እንዲያመጡ ቲቶሪያል በማዘጋጀት ከመደበኛም ሆነ መደበኛ ውጪ ቲቶሪያል ትምህርት ቤት የሚያዘጋጀው ቲቶሪያል አለ። እኛም ደግሞ እንደኛ ዲፓርትመንት ለየት ያለ ቲቶሪያል አዘጋጅተን እያንዳንዱ መምህር በዛው ልክ እንዲሰራ በማድረግና ለሴት ተማሪዎችም ደግሞ ልዩ ድጋፍ የሚደረግበትን አቅጣጫ በማስቀመጥ ተማሪዎቻችንም ደግሞ በሶስት ጎራ ከፍለን ሃያቺቨር ሚዲየም እና ሎየሮችን እነዛ ለይተን በየውጤታቸው እርከን እየገመገምን ልዩ ድጋፍ እየሰጠን እንገኛለን። በትምህርት ዘርፍ ጥሩ ውጤት ለማምጣት ባለድርሻ አካላት የበኩላቸውን አስተዋጽኦ ማበርከት እንዳለባቸውም ተናግረዋል። 20 ሰዓት ሙሉ ከወላጅ ጋር ስለሚያሳልፉ ተማሪ በደንብ የሚያጠናበትን ሂደት የወላጅ ክትትል ያስፈልጋል። በጥብቅ መከታተል መቻል አለበት። ተማሪ እዚህ ክላስ ውስጥ ብቻ ገብቶ መምህር የሰጠው ነገር ብቻ ተቀብሎ ወደ ቤት ሄዶ ዝም ብሎ የሚተኛ ከሆነ አሁንም ቢሆን የታሰበው ውጤት ሊመጣ አይችልም። መንግስት አሁን ሌላ ቦታ ዘርግቶ እየሰራሉ የምገባ ስርዓት አንዳንድ ድጋፎችን መንግስት ሌላ ቦታ እያደረገ ያለው ነገር ወደዚህም ቢያመጣ ተማሪ በተለያየ ነገር ብረዳ እውነት መናገር ይሰራል። የሚሰራ ተማሪ ዝም አለ። ልዩ ድጋፍ ያስፈልጋል ለመምህራኖችም ለተማሪዎችም። አሁን ወደ ላይ የምናየው ነገር እና ወደዚህ ያለው ነገር በምናይበት ጊዜ ሰማይና ምድር ነው። የማይገናኝ ነገሮች ናቸው። ስፔሻሊ አዲስ አበባ ላይ ልዩ ድጋፍ እየተደረገ ነው ያለው ለተማሪም ለመምህርም፣ ስፔሻሊ ለትምህርት ቤቱም ለሚመለከተው ለትምህርት አካል ሁሉ ልዩ ድጋፍ እየተደረገ ያለ። የዶም አርሶ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ፈቀደ ሳሌ የተማሪዎችን ውጤት ለማሻሻል ከባለድርሻ አካላት ጋር በመቀናጀት እየተሰራ እንደሆነ ተናግረው ከመደበኛ መማር ማስተማር ባሻገር የድጋፍ ትምህርት እየተሰጠ እንደሆነም አመልክተዋል። እንግዲህ የተማሪዎችን ውጤት ለማሻሻል ያደረግናቸው ብዙ መንገዶች አሉ። ቀደም ሲል የትምህርት ስብራት እንደ ዞናችን በብዙ ሁኔታ ጎልቶ ስለሚታይ ከዛ መነሻ በራሳችንም በዞኑም በወረዳውም ስትራቴጂክ መሰረት ከባለድርሻ ጋር በመቀናጀት ከመምህራኖች ጋርና ከዲፓርትመንቶች ጋር በመናበብ እቅድ በማዘጋጀት የተማሪን ውጤት ለማሻሻል መምህራንም ከመደገፍ አንጻር አንደኛው በዲፓርትመንት ላይ ጠንካራ ውይይት እንዲደረግ ተደርጎ እያንዳንዱ የተማሪዎች ተከታታይ ምዘና እየተገመገመ እንዲሰጥ ይህን አድርገናል። የይርጋ ጨፌ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ፍቅሩ ጠገነው በበኩላቸው ተማሪዎች የ2018 ዓመተ ምህረት የዩኒቨርሲቲ መግቢያ ፈተና እንዲፈተኑ ቅድመ ዝግጅት እየተደረገ መሆኑን ጠቅሰው ከመደበኛ ትምህርት በተጨማሪ የቲቶሪያል ትምህርት እየተሰጠ መሆኑን አንስተዋል። እንደ ወረዳ የትምህርት ጥራትን ለማስጠበቅ አንደኛ ሞር ትኩረት መደረግ ያለበት አንዱ የክፍል ውስጥ ስራ ከሁሉም በላይ ከአደረጃጀት ሌላ ተዛማች ስራዎች አሉ። የክፍል ውስጥ ስራ ሞር ፕራክቲካሊ ማለት በዲሲፕሊን መማር ማስተማር እንዲሰራ ነው ትኩረታችን ዋና ያደረግ ነው። 100% ክፍል ውስጥ ተማሪ ሲማር መምህር ተዘጋጅቶ ተማሪም ደግሞ የአመለካከት ዝንፈቶች አሉ። የተማሪ አንዳንድ አመለካከት ዝንፈቶችም አሉ። ያን በሚቀርጽ ሁኔታ በትክክል ክትትል እየተደረገ አሁን ባለሙያዎች ወደታች ወርዶ እያንዳንዱ ክትትል እያደረገ ነው ያለው። የመማር ማስተማር ሂደት በውጤት እንዲታጀብና የነገውን ትውልድ ለመቅረጽ ሁሉም ባለድርሻ አካላት በትኩረት ሊሰሩ እንደሚገባም አሳስበዋል።
ህብረተሰቡ በበዓላት ወቅት ካላስፈላጊ ወጪ መቆጠብ እንደሚያስፈልገው ተገለጸ። ከፊት ለፊታችን ለሚከበረው የትንሳኤ በዓል ስናከብር አቅማችን ባገናዘበ መልኩ መሆን እንደሚገባ የዲላ ከተማ ነዋሪዎች ተናገሩ። ይስሐቅ ሳሙኤል አዘጋጅቶታል። ታምራየው ፈለቀ እንደሚከተለው ያቀርበዋል። በዲላ ከተማ ያነጋገርናቸው የከተማ ነዋሪዎች እንደተናገሩት በበዓላት ወቅት የተለያዩ ወጪዎች እንደሚበዙ ጠቅሰው ህብረተሰቡ ካላስፈላጊ ወጪ በመቆጠብ አቅምን ባገናዘበ መልኩ በዓልን ማክበር እንደሚያስፈልግ ተናግረዋል። ያው በዓሉ ያው አንዴ ነው የሚከበረው። ከዚህ በኋላ ያለው ቀሪውን ቀን ያው የአንድ ቀን አክብሮ ያለውን ብር ብጨርስ በዛም በዓል የሚቸገር ነው የሚመስለኝና ለዚህ ያው በልኩ በአቅሙ ባለው አቅም ማክበር ነው። ምክንያቱም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም እና አሁን እኔ ጋር በግ ልረድ በሬ ልረድ ጎረቤት ወይ የሌላ ሰው ማድረግ የለበትም። ባለው አቅም በዓሉን ከጎረቤት ጋር ከዘመድ አዝማድ ጋር በፍቅር ማክበር ነው የሚጠበቅበት። ከፊታችን ያለው የፋሲካ በዓል እግዚአብሔር ሁላችንንም በሰላም እንደሚያደርስ ባለ ተስፋ ነው። ግን ወደ ገንዘብ ወደ ሀብት ወደ ንብረት ስንመጣ እግዚአብሔር የሰጠውን ነገር በአግባቡ መጠቀም አለብን። ዛሬ ለዚያ መተባል ብለን ሁሉንም ነገር ካጠፋንና ያለ ቦታ ከተጠቀምን ነገም ችግር ስላለ ስለምንጎዳ ይህንን ነገር በአግባቡ በስርዓቱ መጠቀም አለብን። በመጀመሪያ ለበዓል በመድረሳችን እግዚአብሔርን ማመስገን ነው። እግዚአብሔርን ማመስገን ደግሞ የተለየ ድግስ ደግሰን ነገን በሚያሯቀት ነገን በሚያስርብ ሳይሆን ዝም ብሎ እግዚአብሔርን ማመስገን፣ በዛ ውስጥ ደግሞ ለራሳችን ደስታ ስንል የምናደርጋቸውን ነገር የትኛውንም ከበዓል መስተንግዶ ጋር ተያይዞ በቁጠባ አቅማችንን ያማከለ በቁጠባ ላይ የተመሰረተ ነገን ታሳቢ ያደረገ በዓል ነው ማክበር ያለብን። በበዓላት ወቅት ከመጠን በላይ የሚባክነው ገንዘብ በቀጣይ ዕለት ተዕለት ኑሮ አሉታዊ ጫና እንደሚያስከትል የተናገሩት ነዋሪዎች በዓላትን ስናከብር የራስን አቅም ባገናዘበ መልኩ ሊሆን እንደሚገባ ሀሳባቸውን ገልጸዋል። በዓሉ የምናከብረው እኮ አንድ ቀን ነው። አንድ ቀን እናከብራለን። ቀሪውን ቀን ያለንን ብር በበዓል ቀን ከጨረስን ቀሪውን ቀን በምን እንኖራለን? እና ያለንበትም የኑሮ እንትን ስለሚከብድም ባለው አቅም ማክበር ነው የምለው። የምንጎዳው እኛ ነን። ግን አስበን በስነ ስርዓት ብንጠቀም ዶሮም ምንም ማለት አይደለም። በግም ሌላም ጊዜ የምንበላ የምናገኘው ነገር ነው። ግን እላፊ ለዚህ ለዓመተ በዓል ብለን አሁን ለምሳሌ ዶሮ ሊወደድ ይችላል፣ በግም ሊወደድ ይችላል፣ ቅርጫም አለ፣ ብዙ ነገር ስላለ ያንንም በአግባቡ አድርገን ብንጠቀም ለነገም ለሚመጣውም ችግር ከዛ ችግርን መትረፍ እንችላለን። ስለዚህ በስርዓቱ መጠቀም አለብን። ይሄ በጣም ተጽዕኖ አለው። ተጽዕኖው ምንድነው? በዓሉ አንድ ቀን ነው። ለአንድ ቀን ደስታ ተብሎ ለወር ለሁለት ወር መቸገር የለብንም። ለአንድ ቀን ተብሎ የሚባክንም ነገር መሆን የለበትም። የሚባክን ከየትኛውም ከአለባበስ ጀምሮ ማለት ነው። የግድ ለዛ ቀን ተብሎ አዲስ ልብስ ካልተገዛ አዲስ ነገር ካልተደረገ መሆን የለበትም። በእቅድ ላይ የተመሰረተ በእቅድ የምንመራ ነው መሆን ያለብን። ምክንያቱም ነገ ላይ ያለውን ቻሌንጅ ወይም ደግሞ ችግር ታሳቢ አድርገን ዛሬ ላይ አቅማችን በሚፈቅደው ቤት ባፈራው ደስ በሚል ሁኔታ ማሳለፍ ነው። ህብረተሰቡ ከአውደ ዓመት በኋላ ያለውን የዕለት ተዕለት ኑሮውን በአግባቡ ለመምራት ለበዓል በሚል እሳቤ ገንዘብን አላግባብ ከማባከን ቁጠባን ባህሉ ማድረግ እንደሚያስፈልግ ነዋሪዎቹ ተናግረዋል። አሁን ያለንበትም ሁኔታ ይከብዳል። ጊዜውም ሁኔታውም የሚከብድ ነው። አሁን በነዳጅም እጥረት ብዙ ሰው እየተቸገረ ስለሆነ ሰው ለነገ ብሎ ብር ማስቀመጥ አለበት እና ለዛሬ በዓል ብለን ያለንን ጨርሰን ነገ ላይ ከምንቸገር ዛሬ ላይ ያለንን አስቀምጠን በአግባቡ ተጠቅመን በዓል አንድ ቀን ነው ብያለሁና ለዚህ ያለውን ብር ቆጥቦ በስነ ስርዓት ለነገ ነገ የሚባል ነገር አለ። በቃ ማወቅ አለበት ሰው እና ለዚህ ለነገ ማስቀመጥ መቆጠብ አለበት። አንድ ቀን ናት በዓሏ። አዎ ህብረተሰቡ በአግባቡ መጠቀም አለበት። የነገውንም ማሰብ አለበት። ኋላም ያለው ነገር እኛ ያለነውን ነገር ለዓመተ በዓል ብለን ከጨረስንና ካባከንን እንጎዳለን። ልጆቻችንም ይጎዳሉ።
ሌላም ደግሞ አጋጣሚ መታመምም አለ። ስንታመም ካስቀመጥነው ነገር ነው ወስደን የምንታከመው። ስለዚህ ይህንንም ታሳቢ አድርገን መኖርና ዓመተ በዓሉን እግዚአብሔርን አመስግነን ማለፍ አለብን። ይሄ ነው እና ከክፉ ነገር ከማይሆን ነገር ከተለያዩ ከመጠጥ ከአንዳንድ ሱሶች ተለይተን ራሳችንን ጠብቀን እግዚአብሔር የሰጠውን ነገር በአግባቡ ከቤተሰብ ጋር መጠቀም አለብን። ያው በዓሉ የጌታችን የኢየሱስ ክርስቶስ ሞትና ትንሳኤ ነው። ስለዚህ እኛ በምግብ ሳይሆን ሞቱን ስለኛ ብሎ የተሰቀለውን የሞተውን ከሞት የተነሳውን ክርስቶስን በሰላም ባለን ነገር ደስ ብሎን ሁሉም ኢትዮጵያውያን የተሰቀለውን ጌታ ሁሉም ሰው በሰላም እንዲያከብር መልካም በዓል እንዲሆንለት ይሄ እንዲሆን እመኛለሁ። የቻይና ባንክ በቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ላይ ለመሳተፍ ከፍተኛ ፍላጎት እንዳለው አስታወቀ። ከኢትዮጵያ አየር መንገድ ግሩፕና ከገንዘብ ሚኒስቴር የተወጣጣ የኢትዮጵያ ልዑካን ስለ አዲሱ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ የገንዘብ ድጋፍ ዙሪያ ከቻይና ባንክ ጋር ውይይትን አድርጓል። መስፍን አለሙ ተጨማሪ አለው። በውይይቱ ወቅት የኢትዮጵያ ልዑክ ስለ ፕሮጀክቱ ቴክኒካዊ ንድፍ ወይም ዲዛይን፣ ስለ ግንባታው የጊዜ ሰሌዳና ስለ አጠቃላይ የፋይናንስ መዋቅሩ ዝርዝር ማብራሪያ ሰጥተዋል። በተጨማሪም ፕሮጀክቱን ይበልጥ ውጤታማ፣ በባንኮች ዘንድ ተቀባይነት ያለው ወይም ባንከብልና በረጅም ጊዜ የሀገሪቱን የፋይናንስ አቅም የማይጎዳ ለማድረግ የተከናወኑ የማሻሻያ ስራዎችን በተመለከተ ገለጻ ተደርገዋል። የኢትዮጵያ አየር መንገድ ግሩፕ በበኩሉ ፕሮጀክቱ በቀጠናው ያለውን ከፍተኛ ፋይዳ በአጽንኦት ያነሳው ጉዳይ ነው። አዲሱ የአየር ማረፊያ ኢትዮጵያ በአቪዬሽን ዘርፍ ያላትን መሪነት የሚያጠናክር ከመሆኑም በላይ ለንግድ ለቱሪዝምና ለአጠቃላይ የኢኮኖሚ እድገት ያለውን ሚና ልዑኩ አስረድተዋል። የቻይና ባንክ በፕሮጀክቱ ላይ ለመሳተፍ ከፍተኛ ፍላጎት እንዳለውም ገልጾ ባንኩ በአየር ማረፊያ ኢንቨስትመንቶች ላይ ልምድ እንዳለው በመግለጽ በአፍሪካ ከፍተኛ ተጽዕኖ ፈጣሪ በሆኑ መሰረተ ልማቶች ላይ ትኩረት እንደሚያደርግም አመላክተዋል። የአየር ማረፊያ ፕሮጀክት ከባንኩ ቅድሚያ ከሚሰጣቸው ጉዳዮችና በትላልቅ የትራንስፖርት መሰረተ ልማት ፋይናንስ ካለው ልምድ ጋር በሚገባ እንደሚጣጣምም ነው ባንኩ ያስታወቀው። በተጨማሪም ባንኩ የፕሮጀክቱ ዋና አስተባባሪ ወይም ማንዴትድ ሊድ አሬንጀር ከሆነው ከአፍሪካ ልማት ባንክ ጋር የፋይናንስ ማዕቀፉን ለመረዳትና በትብብር መስራት በሚቻልባቸው ሁኔታዎች ዙሪያ እየተነጋገረ መሆኑም ተጠቁመዋል። ውይይቱ በዋናነት የገንዘብ ድጋፍ በሚደረግበት ሁኔታ ከሌሎች አበዳሪዎች ጋር በሚኖር ቅንጅትና አስፈላጊ በሆኑና ጥንቃቄ በሚሹ መስፈርቶች ላይ በማተኮር ተካሂደዋል። ሁለቱም ወገኖች የቴክኒክና የፋይናንስ ውይይቶችን በተጠናከረ ሁኔታ ለማስቀጠልና የቅርብ ግንኙነታቸውን ለማጠናከር ተስማምተዋል። የቻይና ባንክ በገንዘብ ድጋፍ ጥቅሉ ውስጥ ለመሳተፍ ዝግጁ እንዲሆን ቀጣይነት ያለው የመረጃ ልውውጥና የጋራ ጥረት አስፈላጊ መሆኑንም አጽንኦት ሰጥተዋል። በውይይቱ የቻይና ባንክ ለፕሮጀክቱ የፋይናንስ አቅርቦት ድጋፍ በማድረግ የበኩሉን እንደሚወጣ መግለጹን የገንዘብ ሚኒስቴር ለኢትዮጵያ ዜና አገልግሎት በላከው መረጃ አመልክተዋል። ዜና ሰባታችን እንደቀጠለ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። አሜሪካ በኢራን ላይ ከ2000 ፓውንድ መሬትን ደርምሶ የሚገባ አውዳሚ ቦምብ በመጣል ከባድ ጥቃት አደረሰች። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በሆርሙዝ ሰርጥ የሚያልፉ መርከቦች ላይ የመሻገሪያ ታክስ እንዲከፍሉ አስገዳጅ ሕግም አውጥታለች። ለዓለም አቀፍ ትንታኔዎቻችን ደመላሽ ጉልማ ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብሪታንያ የዘገየ ድፍረቷን አሰባስባ የሆርሙዝ ሰርጥን በራሷ እንድትቆጣጠር አሳስበው ከዚህ በኋላ አሜሪካ እናንተን ለመርዳት እዚህ አትገኝም ብለዋል። አሜሪካ በኢራን ላይ 2000 ፓውንድ መሬት ደርምሶ የሚገባ አውዳሚ ቦምብ ተጠቅማ ከባድ ጥቃት ማድረሷም ተሰምቷል። በኢስፋሃን ላይ 907 ኪሎ ግራም አውዳሚ ቦምብ ዋሽንግተን መጠቀሟን ዘዌል ስትሬት ጆርናል አስነብበዋል። በኢስፋሃን የሚገኘው ግዙፍ የጦር መሳሪያ ማከማቻ ሳይመታ እንዳልቀረም ዘገባው ጠቁሟል። ዶናልድ ትራምፕ ያጋሩት ቪዲዮ ምንም አይነት ይዘት ወይንም ማብራሪያ ባይኖረውም የጦር አዋቂዎች ኢስፋሃን ላይ የተፈጸመው ጥቃት እጅግ አደገኛ ነው ብለዋል። ተደጋጋሚው ፍንዳታ አካባቢው ላይ ከባድ ንዝረት እንደፈጠረም ዘገባው ያሳያል። ይህ ዜና እስከተጠናከረበት ሰዓት ድረስ ከዘገባዎች ባሻገር ከኢራንም ሆነ ከአሜሪካ ባለስልጣናት ግልጽ የሆነ መግለጫ አልተሰጠም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአልጀዚራ ጋር ቃለ ምልልስ አድርገው ነበር። በቃለ ምልልሳቸውም አንዳንድ የኔቶ አባል ሀገራት ላይ አስተያየታቸውን ሰጥተዋል።
ሰጥቷል። ሀገሪቱ አሜሪካ በኢራን ላይ የፈጸመችው ላለው ጥቃት የአየር ክልላቸውና የጦር ሰፈሮቻቸውን በመከልከላቸው ህብረቱ ዳግም ምርመራ ሊደረግበት ይገባልም ብለዋል። ይህ ዘመቻ ሲያበቃ በአንድም ሆነ በሌላ መንገድ የሆርሙዝ ሰርጥ ዳግም ማስከፈቷ እንደማይቀር የገለጹት ሩቢዮ የአሜሪካ ተባባሪ ያልሆኑ አገራት ጉዳይ በጥብቅ እንደሚታሰብበትም አስረድቷል። ሆርሙዝ ክፍት የሚሆነው ኢራን ዓለም አቀፍ ህግጋትን ለማክበር ስትስማማ ነው። ካልሆነ ግን የአገራት ጥምረት ክፍት መሆኑን ያረጋግጣሉ። በማንኛውም ሁኔታ ክፍት መሆኑ አይቀርም ሲሉም ተናግሯል። አሜሪካ ለምታደርጋቸው እንቅስቃሴዎች ገደብ የጣሉ የኔቶ አባል ሀገራትን አጥብቀው የነቀፉት ሩቢዮ ስፔንን የመሳሰሉ ሀገራት የአየር ክልላቸውን እንድንጠቀም በመከልከል ሲመኩ ይታያሉ በማለትም ዝተዋል። ከኢራን ጋር ያለው ውጥረት እየተባባሰ በመምጣቱ በሺዎች የሚቆጠሩ የአሜሪካ ጦር 82ኛ የአየር ወለድ ክፍለ ጦር አባላት መካከለኛው ምስራቅ ደርሷል። ይህም የምድር ውጊያ ኃይል በከፍተኛ ፍጥነት እየተገነባ መሆኑን ያሳያል። ለፈጣን ስምሪትና ለጥልቅ የአየር ወለድ ጥቃት ስራዎች የሰለጠነ ይህ ስብስብ በቅርቡ ከተሰማሩት 2500 የባህር ኃይል ወታደሮች ጋር በመቀላቀል ሊኖር ስለሚችለው የምድር ላይ ጦር ስጋትን ከፍ አድርጎታል። በውይይት ላይ ካሉ አማራጮች መካከል የኢራን የቁልፍ የነዳጅ መለኪያ ማዕከል የሆነችውን ካርግ ደሴትን ማጥቃት እንደሚገኝበትም ተገልጿል። ሆኖም ባለስልጣናት እንዲህ አይነት ዛቻ ከፍተኛ ወታደራዊና ፖለቲካዊ አደጋዎችን እንደሚያስከትልም አስጠንቅቀዋል። በኢራን የሆርሙዝ ሰርጥ የመሻገሪያ ታክስን በተመለከተ የወጡ መረጃዎች ከፍተኛ ትኩረትን እየሳቡም ይገኛሉ። የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የመሻገሪያ ታክስ ለመጣል የሚያስችል የሥራ አመራር ዕቅድም አጽድቋል። ረቂቅ ሕጉ በሰርጡ የሚያልፉ መርከቦች ክፍያውን በኢራን ብሔራዊ ገንዘብ ሪያል እንዲፈጽሙ የሚያስ ሲሆን የአሜሪካና የእስራኤል መርከቦች ደግሞ በሰርጡ እንዳያልፉ ሙሉ በሙሉ ይከለክላል። ሕጉ ሙሉ በሙሉ ተግባራዊ ከመሆኑ በፊት በፓርላማው ጠቅላላ ጉባኤ መጽደቅ፣ በጠባቂው ምክር ቤት መታየትና በፕሬዝዳንቱ መፈረም ይኖርበታልም ተብሏል። አንዳንድ መረጃዎች እንደሚጠቁሙት ኢራን በአሁኑ ወቅት በአንድ መርከብ እስከ $2 ሚሊዮን የሚደርስ ክፍያም እየጠየቀች ነው ተብሏል። በዓመት ከ100 ቢሊዮን ዶላር በላይ ገቢ ይገኛል የሚለው መረጃም በአንዳንድ የማህበራዊ ሚዲያ ተጠቃሚዎች ላይ የተመሰረቱ ግራፊክስ መረጃዎች የሚጠቅስ ቢሆንም የኢኮኖሚ ባለሙያዎች ግን መጠኑ እጅግ የተጋነነ መሆኑን ይገልጻሉ። ዓለም አቀፍ የባህር ህግ ባለሙያዎች እንደሚናገሩ በ1982 የባህር ላይ ህግ ስምምነት መሰረት እንደ ሆርሙዝ ባሉ ዓለም አቀፍ የውሃ መተላለፊያ ላይ ታክስ መጣል ያለምንም እንቅፋት የማለፍ መብትን የሚጥስና ህገ ወጥ ነው በማለት የተለያዩ ሚዲያዎች እየዘገቡት ነው። ተመልካቾቻችን ከጌሬ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎችን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳችሁ። ዘርፈ ብዙ የዲጂታል ቴክኖሎጂ አገልግሎትን በማዘመን ዜጎች የፋይዳ መታወቂያ ባለቤት መሆን እንዳለባቸው ተገለጸ። ህብረተሰቡ በበዓላት ወቅት ካላስፈላጊ ወጪ መቆጠብ እንደሚያስፈልገው ተገለጸ። የቻይና ባንክ በቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ላይ ለመሳተፍ ከፍተኛ ፍላጎት እንዳለው አስታወቀ። ከጌሬ ቴሌቪዥን የዕለቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቹን ስመራ አብሬያቸው የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የቴሌቪዥኖቻችን ፕሮግራሞች ጋር መልካም ቆይታ